የልጅነት አገልግሎት የሚባል አለ። የልጅነት ማለት ልጅ እንደመሆናችን መጠን የምንሰጠው አገልግሎት። አሁን ቤት ውስጥ ልጅ ይታዘዛል፣ ያገለግላል። ከዚያ ደሞዝ ክፈሉኝ ግን አይልም። ልጅ ስለሆነ በቤት ውስጥ ኃላፊነቱን ነው እየተወጣ ያለው። በእግዚአብሔር ቤትም ልጅ እንደመሆናችን ሁላችንም ልንሰጠው የሚገባ አገልግሎት አለ። የተለየ ነገር አይደለም። በልጅነታችን ልጅነት ራሱን የቻለ ስልጣን ነው። የእግዚአብሔር ልጅ መሆን የእግዚአብሔር ልጅ ከሆን በቤቱ መኖር አለብን። የእግዚአብሔር ልጆች ከሆን በቤት ውስጥ መታዘዝ ማገልገል አለብን። ብዙዎቻችን ክርስቲያኖች ቸልተኞች ስለሆነና ግዴታችን ስለማንወጣ የቤተ ክርስቲያን አገልግሎት የሚቀጥለው እንዴት ነው ካላችሁ፣ ኃላፊነት በሚሰማቸው በጥቂቶች የብዙዎቻችን የአገልግሎት ድርሻና ኃላፊነት ተሸፍኖልን ነው የምንኖረው። እውነት ነው አይደለም? እውነት ነው። የብዙዎቻችን አንዳንዶች ከልካቸው በላይ ይደክማሉ፣ ዋጋ ይከፍላሉ። አንዳንዶች ደግሞ ሰርቪስ እንደሚቀበል ሰው ብቻ ናቸው ማለት ነው። መጥተው ተደስተው ይሄዳሉ በቤተ ክርስቲያን አገልግሎት ማለት ነው። ስለዚህ ይሄ ህንፃ ቤተ መቅደስ እንዲሁ ሊመጣ አይችልም። ስንት ዋጋ እንደተከፈለበት ሁላችን የምናውቀው ነው። እሱ ብቻ አይደለም፣ ይሄ እንደውም ትልቅ ነው። ከዛ አልፎ በየዕለቱ አገልግሎት በተሰጠ ጊዜ ሁሉም ጥበቃ ባይደረግለት፣ ንጽህናው፣ ጽዳቱ፣ ምኑ ባይጠበቅ እንደ መቅደስ መቀጠል ይችላል? አይችልም እኮ። በየዕለቱ እኮ ስራ አለው። ያስ እንዴት ይሰራል ማሰብ አለብን ማለት ነው። ስለዚህ ሁሉም ሰው ድርሻውን ምን ማድረግ አለበት ማለት ነው፣ መወጣት አለበት። በችሎታው፣ በሙያው፣ በእውቀቱ፣ በገንዘቡ፣ በጉልበቱ፣ በጊዜው የምንሳተፍበት ነገር ብዙ ነው እና በእውነቱ እኔ ደግሞ ምን ቦታ አለኝ፣ ምን አውቄ ምን ችሎታ ኖሮኝ አይባልም ማለት ነው። ሕፃን ልጅ ሲወለድ እንደሆነው አይነት ልንሆን እንችላለን ለቤተ ክርስቲያን። እንግዶችም አዲሶችም ብንሆን ፈቃደኛነት ካለና ጠጋ ካልን ሁሉን እየተማርን እያወቅነው ነው የምናገለግለው ማለት ነው። ግን ዝግጁነት ይፈልጋል።